ኢትዮጵያን ወደ ተሻገረ ሀገር እናሻግራት። በምርጫ ሀገረ መንግስት ምስረታ ሲባል ደግሞ ያው አብዛኞቻቸው እንደምታውቁት ስሪ ስቴት ኦርጋንስ የሚባሉ በተለይ ከሶስቱ የመንግስት አካላት ዋናው እና ህግ አውጪውን የምንመሰርትበት ነው ማለት ነው። በሀገር ደረጃ የሀገር ምስረታ ከተባለ በሀገር ደረጃ የተወካዮች ምክር ቤት መመስረት ማለት ነው። በክልል ደረጃ ደግሞ የክልል ህዝብ ተወካዮች ወይም ክልል ምክር ቤት መመስረት ማለት ነው። የህዝብ ተወካዮች ምክር ቤት የሚመሰረተው በሁሉም ክልሎች ያሉ ህዝቦች በመረጧቸው ሪፕሬዘንት ባደረጓቸው አካላት ነው። አንድ ሀገር ሌጂትሜት ሀገር ነው፣ ህጋዊ የሆነ መንግስት ያለው ሀገር ነው የሚባለው በሀገረ መንግስት ግንባታው ወይም በሀገረ መንግስት ምስረታው የራሱን አስተዋጽኦ ሲያደርግ። የሀገረ መንግስት ምስረታ በሀገረ መንግስት ምስረታ በሚደረገው አጠቃላይ እንቅስቃሴ አማራ ክልል የራሱን አስተዋጽኦ በማድረግ ለሀገረ መንግስት ምስረታው ሙሉ መሆን የራሱን አስተዋጽኦ እንዲያደርግ ማድረግ ነው። ከፍተኛው የስልጣን አካል የህዝብ ተወካዮች ምክር ቤት በሀገር ደረጃ ከፍተኛው የስልጣን አካል ተብሎ የሚወሰነው የህዝብ ተወካዮች ምክር ቤት፣ በክልል ደረጃ ደግሞ ከፍተኛው የስልጣን አካል ተብሎ የሚወሰነው የክልል ምክር ቤት ነው። ስለዚህ ብናቋቁመው ይህን አካል ነው ማለት ነው። ይህን አካል ካላቋቋመ፣ በክልል ደረጃ ይህን አካል ካላቋቋመ፣ በሀገር ደረጃ ይህን አካል ካላቋቋመ ምናልባት የባዕዳን መጫወቻ ከመሆን የዘለለ በሀገር ደረጃ ብናረጋግጠው፣ በብልጽግና ደረጃ ብናረጋግጠው ምንም አይነት እሳቤ ምንም አይነት ተግባራዊ እንቅስቃሴ አይኖርም ማለት ነው። ስለዚህ ምርጫ የምናደርገው ለዚህ ሌጂትሜት የሆነ መንግስት ለመመስረት ነው። በሀገር ደረጃ ተቀባይነት ያለው መንግስት ለመመስረት፣ በዓለም አቀፍ ደረጃ ተቀባይነት ያለው መንግስት ለመመስረት፣ ከጠበንጃ ወጥተን በህዝብ ምርጫ፣ በህዝብ ይሁንታ፣ በህዝብ ድምፅ መንግስት ለመመስረት ነው ማለት ነው። ስለዚህ የመጀመሪያው ነገር እዚህ ላይ ነው አስተዋጽኦ የምናደርገው። ሀገር ለመመስረት ነው እያንዳንዳችን የራሳችን ስራ የምንሰራው ሀገር ለመመስረት ኢትዮጵያን ለመመስረት ነው ማለት ነው። ስለዚህ እዚህ ላይ አስተዋጽኦ ኢትዮጵያ ህጋዊ የሆነ ሌጂቲሜት የሆነ ተቀባይነት ያለው መንግስት እንዲኖራት እንፈልጋለን ያለ ማንኛውም አካል በዚህ ላይ መሳተፍ ይኖርበታል ማለት ነው። አይደለም አባሉ ሌላው ጭምር። ስለዚህ አንደኛው ምርጫ ከታሰበ የሀገረ መንግስት ምስረታ ነው ቀድሞ የሚመጣው ማለት ነው። ሁለተኛው ምርጫ ከታሰበ የጸና ዲሞክራሲን ማረጋገጫ መሳሪያ ነው ምርጫ። በጠበንጃ በሴራ ፖለቲካ ወይም ደግሞ በመገዳደል ፖለቲካ ወይም ደግሞ ህዝቦች የራሳቸው ሀሳብ ፓርቲዎች ሀሳብ አቅርበውላቸው ከጠበንጃ ባሻገር በድምፃቸው ባይባሎት ይባሉ ማለት ነው። ባይባሎት ኖት ባይ ቡሌት ይባሉ፣ በባሎት እንጂ በቡሌት እንዳይሆን ከተፈለገ በአንድ ሀገር ላይ በጠበንጃ ሳይሆን በድምፅ እንዲሆን ከተፈለገ የጸና ዲሞክራሲ በዛ ሀገር ላይ ልምምድ እንዲኖር ከተፈለገ ምርጫ ላይ መስራት ይኖርብናል ማለት ነው። ቡሌቱ በምን ደረጃ እያሰቃየን እንደሆነ አሁን ይታወቃል። ያልደረሰው የህብረተሰብ ክፍል አለ ብለን እናስብ። ቡሌቱ የኢትዮጵያ የመንግስት ምስረታ ታሪክ ደግሞ የሚያሳየው የሁል ጊዜ ታሪክ የሚያሳየው ደግሞ ቡሌት ነው። ከመጀመሪያው ጀምራችሁ ወይም ከቅርቡ ሞደርን ኢትዮጵያ ፎርሙሌት ከተደረገችበት ጊዜ ጀምሮ እንኳ ብትወስዱ እስከ ኢህአዴግ ዘመን ድረስ ጦርነት ነው ማለት ነው። ከዚህ መውጣት ያስፈልገናል። ይህ ለማን ነው እየጠቀመ ያለው? ግለሰብ ነው እየጠቀመ ያለው? ሀገር ነው እየጠቀመ ያለው? ሀገር ነው እያሳደገ ያለው? ብልጽግና ነው እያመጣ ያለው? ኋላ ቀርነትን ነው እያመጣ ያለው ወይስ ምንድን ነው?
የሚለውን ይዩት ማለት ነው። ይህ የምን ችግር ነው? የዲሞክራሲ ልምምድ በኢትዮጵያ በጣም ገና ዳዴ እያለ ያለ በመሆኑ ምክንያት ዛሬም ጭምር በሀሳብ ችግሮቻችን የፈለገው ያህል ችግር ቢኖር በሀሳብ በክርክር በውይይት በጠረጴዛ ዙሪያ ይደረግ ሲባል ጭምር አይ አይደለም፣ በጠመንጃ ነው፣ ገለን ነው፣ ጨረሰን ነው፣ እንደዚህ ነው ይባላል ማለት ነው። ስለዚህ ምርጫ ሁሉም ዜጋ ሰላማዊ የሆነ እንቅስቃሴ እንዲኖረው ሁነኛ መሳሪያ ነው። የዲሞክራሲ ልምምድ ሀሳብ የበላይነት እየወሰደ እንዲመጣ ሊያደርግ የሚችለው ምርጫ ነው ማለት ነው። ስለዚህ ሁለተኛው ዲሞክራሲን በተመለከተ ምናወራበት ነው ምርጫ ከተባለ። ከዚህ አኳያ በዚህ ዓመት የምናካሄደው ምርጫ ሁለት ዓላማዎችን ማሳካት ይኖርበታል ብለን እየሰራ ነው። አንደኛው ምርጫው ሰላማዊ፣ ነፃ፣ ፍትሃዊ፣ ተአማኒ እንዲሆን መስራት አለብን ብለን እየሰራ ነው። ሰላማዊ ማለትም ማለት ነው፣ ነፃ ማለትም ማለት ነው፣ ፍትሃዊ ማለትም ማለት ነው፣ ተአማኒ ማለትም ማለት ነው የሚለው ይታወቃል። አንደኛው ግን ሁላችንም ይዘን የምንሰራው ምርጫው ሰላማዊ እንዲሆን አባላት እንሰራለን፣ ምርጫው ፍትሃዊ እንዲሆን አባላት እንሰራለን፣ ምርጫው ነፃ እንዲሆን አባላት እንሰራለን፣ ምርጫው ተአማኒ እንዲሆን አባላት እንሰራለን ማለት ነው። ስለዚህ መጀመሪያው ይህን ዓላማ ለማሳካት ነው ሁላችንም እየሰራን ያለ። አሁን በችግር ውስጥ ሆነን እየሰራን ያለ ነው ታች ድረስ ወርደን ይህን ለማሳካት። ሁለተኛው ዓላማ ደግሞ የቅድመ ዝግጅት ስራዎቻችን ሙሉ በሙሉ አጠናቀን ፓርቲያችን ብልጽግና አሸናፊ ሆኖ እንዲወጣ ማድረግ። በምርጫው እነዚህ ዓላማዎች ናቸው ያሉ ማለት ነው። ስለዚህ መሰረት አድርገን ምን እየሰራን ነው? እኛ የምርጫ ምዝገባችን የምዝገባ ስራው መራጭ የተባለው የህብረተሰብ ክፍል እንዲወስድ ከማድረግ አኳያ 92% የሚሆነው መራጭ የምርጫ ካርድ እንዲወስድ አድርገናል። የምርጫ ካርድ ታች አርሶ አደሩ ድረስ ሰርተን የተለያዩ ስልቶችን ጭምር ተጠቅመን ዞን ላይ ያለው አመራር እንደምታዩት ታች ድረስ ሂዶ ቀበሌ ድረስ ሂዶ እየሰራ በየደረጃው ያሉ አባላትን ታች ድረስ ተደራጅተው እየሰሩ የምዝገባ ስራው 90% አሳተፈ። እንደ ክልል በተመሳሳይ ተሳትፏል ማለት ነው።